ለምንድን ፋሽን ሾው ላይ ብዙ ጊዜ ሀብታሞች የሚታደሙት? ያው እንግዲህ የቤተሰብ ኃላፊ ስትሆን እንደዚህ አይነት ቀልዶች ምናልባት ላይጥሙ ይችላሉ እና ጥንቃቄ ማድረግ ያስፈልጋል። ምናምን ልጆች ሊሆኑ ይችላሉ። የእድሜም ጉዳይ መጠየቅ አለበት። ቆራጩ ስለሚስቱ ይነግራል። ያዛ ገዛ ጋር ጠዋት ያለችኝን ብትሰማ እረፍ ምናምን ነው የሚለው። በጣም አሪፍ። ከጉዳዩ ጋር የማይያዝ ኮሜንት አትስጡ። ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? ቻናላችንን ሰብስክራይብ በማድረግ በየዕለቱ የምንለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ደግሞ የደውል ምልክቱን ተጫኑ። ላይክ፣ ሼር ማድረግ እንዳይረሳ። ማንኛውም አይነት ሀሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። እንደተለመደው እንግዲህ አንድ ጉዳይን ወደ እናንተ ለዛሬ እናደርሳለን። ይሄውም ቤተሰብ ጨዋታ ጋር የተያዘ ይሆናል። እንደምታስታውሱት የቤተሰብ ጨዋታ እንግዲህ ኢቢኤስ ቴሌቪዥን ለሶስት ተወዳዳሪዎችን እጩ አድርጎ አቅርቦ ምረጡ ብሎ ነበር። አሁን ግን ቁጥሩ ሳይታሰብ ወደ 10 አካባቢ ደርሷል። እኛም በየሳምንቱ እየተከታተልን ወደ እናንተ ሀሳብ አስተያየቶቻችንን እያደረስናችሁ ነበረ። የመጀመሪያው እንግዲህ ኮሜዲያን ያሲን ቀርቦ ነበረ። ከዛ በኋላ ኮሜዲያን አዝመራው፣ ከዛ በኋላ ኮሜዲያን አሌክስ፣ ከዛ ንጹህ ዘር እያለ እነ ሚሊዮን ብርሃኔ፣ እነ ሰመረ ባሪያው ብሎ እንግዲህ አሁን መጥቶ ናሆም በየነ ጋር ደርሷል። ናሆም በየነ ኮሜዲያን ነው። የቤተሰብ ጨዋታ የዚህ ሳምንት ፕሮግራም አጋፋሪ ሆኖ ቀርቧል። አራዳ እንግዲህ ናሆም በኢቢኤስ ቴሌቪዥን የመዝናኛ ፕሮግራሞች ላይ ብዙዎቻችን እናስታውሰዋለን። ማን ያሸንፋልን እንግዲህ የሚለውን የኢቢኤስ ቴሌቪዥን ፕሮግራም ይመራ ነበረ። አሁን ደግሞ የቤተሰብ ጨዋታ እጩ ሆኖ ቀርቧል። አራዳ ቅዳሜ ላይ የሚያሳየው እንግዲህ ፐርፎርማንስ እጅጉን ደስ የሚል ነው። በኮሜዲው ዘርፍ ኮሜዲን በዚህ ልክ ገብቶትና አድምቶ የሚሰራ ተስፈኛ ወጣት ነው ማለት እንችላለን። የተለየ የኮሜዲ ዘውግን ይከተላል። ጎበዝ ነው። ኮሜዲያን ናሆም በየነ ከአዲስ አበባ ዩኒቨርሲቲ ካፈራቸው የቲያትር ጥበባት ምርቆች አንዱ እንደሆነ ይታወቃል። ከዚህ በፊት ስታንዳፕ ኮሜዲዎችን በመስራት እናውቀዋለን። ታዳሚውን በስታንዳፕ ኮሜዲ ማለት ነው ሲያስደምም፣ የሰዎችን ድምፅ ሲያስመስል የምናውቀው ነው። እንግዲህ ብዙዎች እንደሚናገሩለት ናሆም የመድረክ አያያዙ ጥሩ እንደሆነ ይነገርለታል። ናሆም በየነ ይርጋ በፌስቡክ ገጹ ያጋራው መልእክት ተመልክተን ወደ እናንተ ፕሮግራሙን አብረን እየተከታተልን ሀሳብ እንሰጠዋለን። ይህን ፕሮግራም ቀድሜ ያልተከታተልኩትም፣ ስለዚህ አብረን እየተከታተልን ሁልጊዜም እንደምናደርገው ሀሳባችንን እንሰጣለን። ለፕሮግራሙ ይመጥናል አይመጥንም የሚለውን ነገር እንደዚሁ እንመለከታለን። ለማንኛውም ናሆም በየነ በራሱ ፌስቡክ ገጽ ላይ ይህንን አጋርቶ ነበረ አንድ ቀን በፊት ከምንም ነገር በላይ ከምንም አንስቶ ለዚህ ላደረሰኝ እግዚአብሔር ክብር ምስጋና ይሁን። በመቀጠል ይህን ታላቅ መድረክ የዘመናችን የኪነ ጥበብ ፈርጥ ሆኖ ሳንጠግበው ባለፈው የሁላችን የልጅነት ትዝታ የወጣትነት ጣፈጫችን በነበረው አርቲስት ነፃነት ወርቅነህ ከከፍታው ተሰቅሎ ለዓመታት የኢትዮጵያውያንን ቤተሰቦች ቤት በሳቅ በጨዋታ አድምቆ የዘለቀው ከኢቢኤስ ጓዳ እስከ መላው ኢትዮጵያውያን እልፍኝ ተወዶ የከረመ ፕሮግራም እኔ ብላቴናው ናሆም በሞክረው ዘንድ ጥሩ ይወጣዋል ብላችሁ በእኔ ላይ አምናችሁ ወዳደር ዘንድ ለመረጣችሁኝ ሁሉ ምስጋናዬ ከልብ ነው። የህዝብ ጥቆማን ተከትሎ እድሉን ለሰጠኝ ከጅማሬው ጀምሮ አቅሜን ለህዝብ እንዳደርስ መንገድ ለሚከፍትልኝ ለጣቢያዬ ኢቢኤስ ቴሌቪዥንም ምስጋናዬ ይድረስ። ዛሬ ቀኑ ደርሶ እኔ ናሆም በየነ ያጋፈርኩት የቤተሰብ ጨዋታ አንድ ክፍል ምሽት 2:30 ላይ በኢቢኤስ ቲቪ ይቀርባል። እናንተም ቤተሰቦቼ በ7696 ላይ ኤንቢ ብላችሁ በመምረጥ ፍቅራችሁን አሳዩኝ የሚል መልእክቱን አጋርቶ ነበረ። ይሄ መልእክቱን ካጋራ በኋላ ከ1500 በላይ ላይክ 247 አካባቢ ኮመንቶች ተሰጥተውታል። 12 አካባቢ ሼር ተደርጓል። ለማንኛውም ናሆም በየነ ብዙዎቻችን በስታንዳፕ ኮሜዲ የምናውቀው እንደዚሁም ደግሞ በኢቢኤስ የአራዳ ቅዳሜ ላይ የምናውቀው ኮሜዲያን ነው። የቤተሰብ ጨዋታን እንዴት መራው የሚለውን ነገር ደግሞ አብረን እንከታተል። እንግዲህ እንዳልኳችሁ የተለያዩ ባለሙያዎች፣ የተለያዩ ኮሜዲያን፣ የተለያዩ ታዋቂ ሰዎች፣ ጋዜጠኞች መጥተው ይህን ፕሮግራም መርተውታል። አርቲስቶች ጭምር ማለት ነው። እንዳልኳችሁ ብዙዎች እንግዲህ ከስር እንደዚህ የምትመለከቷቸው በሙሉ የኢቢኤስ ቴሌቪዥንን የቤተሰብ ጨዋታን የመሩ
ወይም ደግሞ ያጋፈሩ ሰዎች ናቸው እድሉ ተሰጥቷቸው ማለት ነው። ከነዛ ውስጥ አንዱ ዓለም ብቻ ነው ብዙዎቻችን በተደጋጋሚ በቴሌቪዥን መስኮት ያላየ ነው። ሁሉም ግን በተለይ በተደጋጋሚ በቴሌቪዥን መስኮት ያየናቸው የተለያዩ ስራዎችን የሰሩ ታዋቂ ሰዎች ናቸው። አንዱ ዓለም ግን በህዝብ ጥያቄ መሰረት እዚህ ውስጥ ተካቷል። ለማንኛውም ናሆም በየነ እንግዲህ የቤተሰብ ጨዋታን እንዴት መራው ከመሸጋገሪያ በኋላ ተመልሰን ስንመጣ የምንመለከተው ይሆናል። አብራችሁን ቆዩ። ከመሸጋገሪያ በኋላ ተመልሰን ተገናኘን። የቤተሰብ ጨዋታን እንግዲህ ናሆም በየነ እንዴት መራው የሚለውን እንከታተልና ሐሳብ እየሰጠን ቆይታ የምናደርግ ይሆናል። በድጋሚ አብራችሁን ቆዩ። የቤተሰብ ጨዋታ ነው። ጣቢያው ኢቢኤስ ነው። ናሆም በየነ ነኝ። የጌትዬ ቤተሰብና የዳዊት ቤተሰቦች እንኳን ደህና መጣችሁ ብለናል። እንግዲህ ዛሬ ተረኛ ሆነን እኛ ልናጋፍር ገብተናል። በየዙሩ 40 ሺህ ብር ማሸነፍ ትችላላችሁ። ከ75 ነጥብ በላይ ስታመጡ አስቤዛውን ይዞ ነው ማምለጥ ነው። አሁን የሰማሁት ነገር አለ። ራሱ ከቤት ሲወጣ አስቤዛ ልገዛ ነው ማለት ቀርቷል። የቤተሰብ ጨዋታ ሄጄ እመጣለሁ ነው ይላል። ለ75 ነጥብ። ስለዚህ የመለያ ጥያቄ እንጠይቃለን። 2 ሺህ ብር የሚያሸንፈው የየቡድን ተጠሪዎች እዚህ ትመጣላችሁ። በጣም አሪፍ 2 ሺህ ብር ነው የሚያስገኘው። እዚህ ጋር ያለው ቀድሞ በነካ ነው። ግን እንተዋወቅ። ማን ልበለው? ዳዊት። አንቺስ? ራሄል እና ዳዊት። አርሰናል ቻምፒየንስ ሊግ ያነሳል? በነገራችን ላይ አርሰናል የፕሪሚየር ሊጉን ዋንጫ በልቷል። ለአርሰናል ደጋፊዎች እንኳን ደስ ያላችሁ ማለት እንወዳለን። በሚቀጥለው ሳምንት ደግሞ ቻምፒየንስ ሊግ ግጥሚያ ይኖረዋል ወደ ቡዳፔስት አቅንቶ ከፒኤስጂ ጋር ማለት ነው። እሱ እንግዲህ የዓመቱ የአርሰናል የዓመቱ የመጨረሻ ጨዋታ ነው የሚሆነው። ምናልባትም ውድድር ዘመኑ ሊጀመር ሲል ደግሞ ከማንቸስተር ሲቲ ጋር የአንድ የዋንጫ ጨዋታ ይኖረዋል። ግን በዚህ ዓመት የመጨረሻ ጨዋታውን ያደርጋል ማለት ነው ከፒኤስጂ ጋር። ምናልባትም ዋንጫው ከበላ በድጋሚ እንኳን ደስ ያላችሁ ለማለት ነው። የእንግሊዝ የ2025-26 ግን ባለድሉ አርሰናል ሆኗል። በነገራችን ላይ በኢትዮጵያ ታሪክ አርሰናል ዋንጫ በልቶ በተለይ ቦሌ ሁላችሁም ፌስቡክ ላይ አይታችሁታል፣ የተለያዩ ማህበራዊ ሚዲያ ላይ አይታችሁታል። በጣም ደምቆ ነበር፣ መንገድ ተዘጋግቶ ነበር። ሰዎች ግልብጥ ብለው ከተማ ወጥተው የማንቸስተር ሲቲን አቻ መውጣት ከቦርንማውዝ ጋር ተከትሎ እንግዲህ ሰለብሬት ሲያደርጉ ነበር። በድጋሚ ለመላው የአርሰናል ደጋፊዎች የኢትዮ ኢንፎ ቤተሰቦች ሆነው ለአርሰናል ደጋፊዎች እንኳን ደስ ያላችሁ ማለት እወዳለሁ። ዝም ብሎ ወደ ጥያቄው ብንሄድ ይሻላል። ወደ ጥያቄው ይሻላል ወይ ለፕሪሚየር ሊግም ዝም ብሎ ስጋ ቀርቦለት ሽሮ እንደመብላት ማለት ሰላም። አዎ ለማደረፍ እኔ ዩናይትድ ወር ሙሉ ቁጭ ብለው አንዴ ነው የሚሸነፉት። ሪስፓስታ ለኛ ምድላለን ትንሽ ማን ነው የምትደግፊው? አርሰናል። በጣም አሪፍ። ወደ ጥያቄው እንግባ። ሰዎች ፀጉር ቤት ውስጥ ወረፋ እየጠበቁ ጊዜያቸውን በምን ሊያሳልፉ ይችላሉ? ስልክ በመጎርጎር። ቆይ ቀድም ያለው ማን እንደቀደመ ምን ተናገርኩ? አዎ ቀድም ያለው የቀደምኩት ዳዊት ነው የቀደመው አይደል? ሆስቱ እኔ ነኝ። ራይት ዳዊት ነው የቀደመው። እሺ ምንድን ነው? በቲክታክ አንደኛው መልስ በቲክታክ። ስለዚህ እነ ዳዊት 2 ሺህ ብር አግኝቷል። ምን ጀምረው ከእናንተ ነው ማለት ነው። ወደ ቦታችሁ በክብር ተመለሱ። ይሄ ቫር ያስፈልገዋል። ሚሊዮን ብርሃኔ እንዳደረገው ቫር የሚያስፈልገው ይመስለኛል። እኔ እንዳየሁት እሷ ቀድማ የነካች መስሎኛል። ቀድማ ስለመለሰች ምናልባት ግራ ገብቷቸው እንጂ በመንካት እሷ ቀድማ የነካች መስሎኛል። በጣም አሪፍ። ሰዎች ፀጉር ቤት ውስጥ ወረፋ እየጠበቁ ጊዜያቸውን በምን ሊያሳልፉ ይችላሉ? አንደኛው መልስ ስልክ ያያሉ ወይም ቲክቶክ ያለው ስልክ ላይ ነው። እነዚህ 50 ሰዎች ሁለተኛውን ምን አሉ? በማንበብ አንባቢ 50 ሰዎች። እሺ ሶስተኛው ወሬ በማውራት የኔ ጓደኞች ናቸው። ወሬ በማውራት። አራተኛው ሙዚቃ በማዳመጥ። ፀጉር ቤት ወሬና ሙዚቃ ከሌለ ደስም አይልም። ቆራጩ ስለሚስቱ ይነግራል። እያዛገዛ ጋር ጠዋት ያለችኝን ብትሰማ ረፍ ምናምን ነው የሚለው። በጣም አሪፍ። ከነዛ ይጀምራል። በጣም አሪፍ። ምን አይነት አንተን እንኳን ሶስተኛው እኔ ብዙ ለቅሶ ትሄዳለህ? እወዳለሁ ለምስሩ ነው እንጂ እንዴ ምስር በልተህ እንዴት ነው ብርድ
ያስቸግር የለውም እንጂ አለው እንጂ። እሺ ሰዎች ቲያትር ወይም ሲኒማ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? ዴቭ ምን አልክ? አክቲንጋቸው ካልተመቸ ያው አክቲንግ ካለ ስህተት የለም። አንተ በጣም ታማኝ ለመሆን ሞከርክ እንጂ አክቲንጉ ካልተመቸ ትወጣለህ እንጂ ቦታ አትቀይር። ወደ ሰይዳ እንኳን ደህና መጣሽ ሰይዳ። እንኳን ደህና ቆየህ። እንኳን ደህና ቆየህ። ጮክ በያ በደንብ አይደል? እኔ እኮ የመጀመሪያ ቀኔ ነው እና አይና አባቴ ይጥፋ የምትይ ይመስለኛል። ተማሪ ሰራተኛ? ተማሪ ምንድን ነው የምትማሪው? 12ኛ ክፍል ነኝ። 12? ዋው በጣም አሪፍ። ትምህርት አሪፍ ነው? ቆንጆ ነው። ምን መሆን ነው የምትፈልጊው ከ12 በኋላ? ሞዴል ነኝ። ነሽ? ኦኬ የፎቶ ሞዴል ወይስ? አዎ የፎቶ ሞዴል። እና ይሄ ፋሽን ሾው ላይ ምናምን ታሳያላችሁ? ካትወክ ምናምን? ለምንድን ፋሽን ሾው ላይ ብዙ ጊዜ ሀብታሞች የሚታደሙት? ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገሮች ጥቀስ። አልጋ ማንጠፍ። ከተኙ በኋላ ያነጥፋል። ብዙ ሰዎች ይህን እንስሳ አልወደውም ሲሉ የምትሰማውን እንስሳ ጥቀስ ወይም ጥቀሽ። ሰዎች በድንኳን ውስጥ ሲተኙ ምን ሊፈሩ ይችላሉ? ነፍሳት። ሰዎች ቲያትር ወይም ሲኒማ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? ወሬ። በጣም ወሬ ያስቸግርሻል። ሲኒማ ነው። አንዳንድ ሰው ፊልም ላይ አይመስልም። በቃ የቤተሰቡን ታሪክ እንዳለ እዛው ይዘከዝከዋል አይደል? በቅርቡ ሲኒማ ገብተሻል? አይ አልገባሁም። በእውነት የሚጋብዝ የለም ምናምን? የለም። 50 ሰዎች የሚሉትን እናያለን። ባለትዳሮች በቤት ውስጥ ተጋግዘው ሊሰሯቸው የሚችሏቸውን ነገር ጥቀስ። አልጋ ማንጠፍ። ባለትዳር አይደሉም የ50 ሰዎች፣ አልጋ የላቸው። እሺ ብዙ ሰዎች ይሄን እንስሳ አልወደውም ሲሉ የምትሰማውን እንስሳ ጥቀስ ወይም ጥቀሽ። ጅብ። ሰዎች በድንኳን ውስጥ ሲተኙ ምን ሊፈሩ ይችላሉ? ነፍሳት ነው ያልሽው። ስህተት። መስክ ነው እንዲህ እንኳን የምትሉት እናንተ። እሺ ሰዎች ቲያትር ወይም ሲኒማ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? ወሬ። ድምፅ። ወሬም ድምፅ ያው ነው። በጣም ሰው ያንሾካል። ጥሩ ነው። እስካሁን በተመለከትነው እንግዲህ ከተወዳዳሪዎቹ ጋር ለመግባባት የሚጠይቅበት ወይ ከዚህ በፊት እንዳልኳችሁ ነው። በቃ ይሄንን ይፈልጋል። ምናልባት እንግዲህ አሁንም ስቲል ነው በተቻለው መጠን ራሱን ለመሆን ሞክሯል። ከዛ ውጪ ከተጠያቂዎቹ ጋር እንግዲህ ጥያቄዎችን በመጠየቅ ከጥያቄው ውጪ ለመግባባት እነሱንም ፍሪ ለማድረግ ራሱም እንግዲህ በደንብ ፕሮግራም ውስጥ ፊት ለማድረግ እየሄደበት ያለው ርቀት አሪፍ ነው። ሁሌም የምንለው ይሄንን ነው። በተቻለ መጠን ወደዚህ ፕሮግራም የሚመጡ ሰዎች ራሳቸውን ሆኖ ቢቀርቡ የኛ ሀሳብ ነው። ማን ይምጣ የሚለው ላይ ነው እንጂ አሁንም ጥያቄው ማንኛውም ሰው ቢመጡ ይሄን ውድድር እየሞከረ ባለበት ሁኔታ የሚቀጥል ከሆነ ሁሌም ራሳቸውን ቢሆኑ ነፃነትን ለመሆን እንደ ነፃነት አክት ለማድረግ ማይሞክሩ መልካም ነው። እንግዲህ ናሁም ላይ እየተመለከትኩት ነገር ያለው እሱ ነው። ምናልባት ኮሜዲያ መሆኑ ጠቅሞታል ከነሱ ጋር ለማውራት። እንዳልኳችሁ ደግሞ መጀመሪያ አካባቢም የቲያትር ተማሪም እንደመሆኑ መጠን እዛው ጋር ኢምፕሮቫይዝ የማድረግ ችሎታ አለውና እሱ ምናልባት ጠቅሞታል። ለማንኛውም እስካሁን ያለው ሂደት መልካም የሚባል ነው። ምናልባት መግቢያው ላይ የዚህ 2000 ብሩን የሚያስገኘው እንትን ላይ ምናልባት ለልጅቷ ነበር መሆን የነበረበት። ልጅቷ ቀድማ ስለነካች ማለት ነው። ከዛ ውጭ እስካሁን የተመለከትነው ነገር መልካም ነው። ሰዎች ቲያትር ወይም ሲኒማ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? ምን አልሽ? ሹክሹክታ። ቅድም ድምፅ ወይም ወሬ ብላለች። ያው ነው ነገሩ። ሹክሹክታም ሌላ ሊሆን ይችላል። ተመቸሽ ቦታው? ለምን ቦታ እንዴ? እየጠቆማቸው እኮ ነው። ይሄንን ነው በቃ የቤተሰብ ጨዋታ። አሁን መልስ ሊሆን የሚችሉትን ነገሮች ዳር እያለ እየሞከረ እየነገራቸው ነውና ምናልባት ተወዳዳሪዎቹ ልብ አላሉትም እንጂ ለዚህ ጥያቄ መልስ የሚሆኑትን ነገሮች እየነገራቸው ነው። በቃ ዙሪያ ገባውን እየሄደ ነው። ይሄ ነው በቃ የሚፈልገው። ከተወዳዳሪዎቹ ጋር አወዳዳሪ መሆን ብቻ ሳይሆን የነሱ አባል ሆኖ አብሮ በቃ ድምቀት ያለው ነገር መስራት ስለሚፈልግ ነው። ሁሌም እንግዲህ ይሄን ሀሳብ ስለምላችሁ ማለት ነው። ቲጂ ወይ እንኳን ደህና መጣሽ። እንኳን ደህና ቆይ። ሰላም ነው? እግዚአብሔር ይመስገን። ሁሉ አማን? እግዚአብሔር ይመስገን። አሜን ይመስገን። እንዴ አማኑኤል ታረጊ ነው እንዴ? ተማሪ ነው ሰራተኛ? ሁለቱም
እየተማርሽም? አዎ ግን አሁን ተመርቄ ጨርሻለሁኝ ግን እየሰራሁ ነው። ይቀጥል ትምህርት አይቆምም? አይቆምም ይቀጥላል። ምንድነው የምትማሪው? አካውንቲንግ። አካውንቲንግ ነው ዲግሪ? እሺ ከዛ ስራውስ? የወንዶች የፀጉር ቤት ባለሙያ ነኝ። የወንዶች የውበት ሳሎን ነው። ታስታኪያለሽ ሆነ? ቅድም ግን የተናገርከው ነገር አስከፍተኝ። እኔ ወንዶች ናቸው የሚቆርጡኝ። ሴቶች ሲቆርጡኝ እንዴት እንደመሆን አውቃለሁ። ሚስጥር አናወራም እኛ። ሚስጥር አናወራም። ምን ቦጣ ስማት። አይ ብዙ ጊዜ ሰዎች አሁን የሴቶች ፀጉር ቤት ምናምን ሲሆን ጊዜ ወንድ ከሆነ የሚሰራት ባሎቻቸው ደስ አይላቸው ብዙ ቦታ። ባልሽ ግን አድንቆልሽ ያውቃል ይሄን ፀጉር ምን አይላል ዝም ብሎ። እናንቺ ወንዶች እንደዛ ታያለሽ? አይ እሺ አሪፍ ትምህርት በአካውንቲንግ ነው የጨረሽው። በሱ ለመስራት ተሳሰባለ? እንደ እግዚአብሔር ፈቃድ። በአንድ ቶንዶስ በአንድ እጅ ደግሞ ዶሴ ምናምን ይዘሽ በዛ ላይ ተዋናይ ነኝ። አረተ ተተውኛልሽ ትወና ቅድም ነግሮ ነበር። እኮ ሙሉ ተዋናይ ነን ያለው እዚህ ሲደርስ ይቀያየራል። ምን ላይ ሰርተሻል? አይ ጀማሪ ነን ገና ጀማሪ አማተር ነን። ወደፊት እንታወቃለን። ወደፊት መታወቃችን አይቀርም። እንዴው አይቀርም እንጂ ይታወቃሉ። ተዋናይ ሩት ወደፊት ሁሌ እንደምላችሁ ነው የቤተሰብ ጨዋታ። ሰዎች ታለንታቸውን ይዘው መጥተው የሚታወቁበትም ነው። ፎር ዳት ማተር እዚህ ፕሮግራም ላይ በተለይ 2-3 ፕሮግራም ላይ እያሸነፉ የሚመጡ ከሆነ ሰዎች በደንብ እያስታወሷቸው ሴሌብሪቲ እየሆኑ የሚመጡበትም ፕሮግራም ስለሆነ ለዛ ነው በደንብ ይህም ፕሮግራም የሚያጋፍረው ሰው በደንብ ቦታውን ምንድን የሚባለው መሙላት መቻል አለበት። እንዳልኳችሁ ሁሌም ነፃነት ሰቅሎት ሄዷል። ነገር ግን የሚመጣው ሰው ነፃነት ጋር መድረስ የለበትም። የራሱን ችሎታ ይዞ መጥቶ በቃ የምናየው ነገር እንዲመቸን ማድረግ የሚችል ሰው ነው ይህን ፕሮግራም መምራት ያለበት። ሰዎች ቲያትር ወይም ሲኒማ ቦታ ላይ ቦታ እንዲቀይሩ የሚያደርጋቸው ምክንያት ምን ሊሆን ይችላል? ትዕግስት ምን አለች? ትልቅ ጭንቅላት ያለው ሰው ካልታያቸው እንደምንም መለሹ። ያው እንደተመለከታችሁት ነው የመጀመሪያ ለካሜራ አዲስ አይደለም ነው ተመችቶት እየሰራ ነው ያለው። ነገር ግን ፕሮግራሙን የመጀመሪያው ስለሆነ እየመራው ያለው አንዳንድ ስህተቶች ያጋጥማሉ። ነገር ግን እንደዚህ አይነት ስህተቶች ሲፈጠሩ ሪስፖንስ የምናደርግበት መንገድ ምንድነው፣ እንዴት ነው መሆን ያለበት የሚለውን ነገርም መማሪያ ነው የሚሆነው። ቆንጆ ሪስፖንስ ነው የሰጠው። ራስ ላይ ስህተቶች ሲፈጠሩ እዛው ጋር ስህተቱን ወደ ቀልድ መለወጥ የሚቻልበት ነገር ቢፈጠር መልካም ነው ለማለት ነው። ከዚህ በፊት ብዙ ነገሮች ስላነሳ ማለት ነው። እዛው ጋር ከመደንገጥ እዛው ጋር ቀልድ ነገር ፈጥሮ ወደዛው ፕሮግራሙን ወደ ማዋዛት ነገር ቢኬድ መልካም ነው። በቴሌግራም ሎጊን ብላለች። ወደ ጥያቄው እንዳልፋለን። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ወደ ሃይማኖት ተቋም ይሄዳሉ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስብሃል ወይም ያሳስብሻል? ፋይል። ጓደኛ ፎቶ? ፋይል። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልትጠይቀው የማይገባውን ነገር ጥቀስ ወይም ጥቀሽ። የግል ሚስጥር። ሰዓት በተደጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? ሰው እየጠበቁ ካፌ ላይ። ቦይፍሬንድ ግን የላትም እንኳ ካፌ ላይ ግን ሰዓት ያይ ሰው ትጠብቃለች። አንቺንም ራይል እኔ ነኝ ሊሆን ይችላል ብላ ተስፋ አንቁረጥ እንትና 50 ሰዎች ያሉትን አብረን እናያለን። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? የሃይማኖት ቦታ ሊሄዱ ይችላሉ። ሊሄዱ ይችላሉ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስብሃል? ፋይል ብላለች እንኮ ይሄ ለማስታወቂያ ሰራ የደነሽበት ምናምን ፋይል የዚህ ፋይል ራሱ እንቁ ጋር ሳይሆን አይቀርም። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልትጠይቀው የማይገባውን ነገር ጥቀስ ወይም ጥቀሽ። የግል ሚስጥር። አትነግሪም ሚስጥር ለጓደኛሽ? የራሴ ከሆነ አልናገርም። የሰው ነው አንቺ የምትናገር። ሚስጥር የግል ሚስጥሩን በጣም አሪፍ። ሰዓት በተደጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? ካፌ ውስጥ ቦይፍሬንድ ይጠብማል ነው ሰው እየጠበቀ ሰው ነው እኔ ተሳስቼ ከሆነ የሥራ ባልደረባ እዛ ነው ብሎ የሚጀምሩት። የቀጠሮ ቦታ በጣም አሪፍ። እጄ እንቁ ወደ ዳውን ነው። ብሩኬ ሰላም ነው? እግዚአብሔር ይመስገን። ሁሉ አማን? ደህና እግዚአብሔር ይመስገን። ባንተ ድምጽ ላውራው ይስራ። ብሩኬ ተማሪ ነው? አዎ ተማሪ ነኝ። ስንት ያፍር? 9ኛ ክፍል። 9ኛ ክፍል?
ደርሷል። ያጠናል ግን ልጅ በደንብ ያጠናል። አሁን ቲቪ ላይ ታየው ብሎ አክት ሊያደርገው ነው ፊዚክስ መምህር ላይ ምናምን። ምን ትምህርት ይመቻል? ኢኮኖሚክስ። ኦኬ ሶሻል እና ናቹራል ብሎ ይከፈላል አይደለ? አለ። አንተና ሶሻል ላይ እንግዲህ አልወሰንኩም እስካሁን። ቢዝነስ ማን ትማር አይሻልም? ያው ልብሱን ማን ይረከባል? ምንድን ነው ወደፊት መሆን የምትፈልገው? ቢዝነስ ሰው ብሆን ደስ ይለኛል። እንደ ማሚ እኮ ማሚን በሆን እሺ፣ ደስ ይላል በጣም። ምን ብትከፍት? ቢዝነስ ብዙ ነው። በቃ የተለያየ ሴክተሮች ላይ ከፍቼ ማኔጅ እያደረኩኝ እየነገርኩ በቃ እንደዚህ አይነት ስራ ደስተኛ ነኝ። አስመጪ ላኪ ምናምን። ሰው አትልኩ? በሻንጣ ሻንጣ ካለ እሺ። ወደ ጥያቄው እንሄዳለን። ሙሩት ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? 25 ሰከንድ ነው ያለው። ሰው ያማክራሉ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስባል? ስልክ ቁጥሮች በቃላት ይዘው ስልክ አይደል? ስልኩ ምን ሰርቶ ይብላል? ጓደኛ የቱንም ያህል ቢቀርብ ፈጽሞ ልትጠይቀው የማይገባውን ነገር ጥቀስ። ከቤተሰቦች ጋር የሚጣላ ከሆነ ስለ ቤተሰብ ያልጠይቁ ይችላል። ፋሚሊ ኬዝ። ሰዓት በተደጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? ቀብር ቦታ። ቶሎ አይቀብሩትም እንዴ? አፈሩን መለስ አልኩ። ቀብር ቦታ። አሪፍ። ቴራለ ቀብር ቦታ። አይ አልሄድም፣ ግን ያው ስታስበው እዛ ሰዓት አይታይም ብለን እዛ ሰሃን ነው የሚታየው። 50 ሰዎች ያሉትን እንሰማለን። አይ ግን አሪፍ ነው። ቀብር ቦታ ሰዓት አለ። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? ሰዎች ያማክራሉ አልክ ብሩኬ። ሰው ያማክራሉ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስብሃል? ስልክ ቁጥሮቹ። ስልክ ቁጥር በተለይ የማሚ አይደለ? ደበበ ጋቢ ሰጠው ሰው። ጓደኛ የቱንም ያህል ቢቀርብ ፈጽሞ ልትጠይቀው የማይገባውን ነገር ጥቀስ። የቤተሰቦቹን ሚስጥር ከእናት ከአባቱ የቤተሰብ ኬዝ አይደል? የቤተሰብ ኬዝ፣ የቤተሰብ ጉዳይ። ሰዓት በተደጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? ቀብር። እዚህ ጋር በፍጹም ቀብር ልታይ አትችልም። 5ኛ ክፍለ ጊዜ ላይ ነው ብሩክ። እኔ ልንገርህ አይወጣም እንዴ ቲቸር የምትለው። አሪፍ። እሺ ማስተዋል። አቤት። ደስ ይላል ስምሽ። ሰገራለሁ። ድምፅሽም ደስ ይላል። እንዴት እንደምታየኝ ራይል ምን ሊል ነው? ማን ያጣልሽ ማስተዋል ብሎ? አባቴ። ፋዘር። አየሽ አስተዋል ናት እቺ ልጅ ነው። አግብተሻል? አላገባችም። አስተውላ ነው የላችሁም። የሰፈሯ ልጆች ምንም በቃ ተማሪ ነሽ? አይደለም፣ የሴቶች የፀጉር ባለሙያ ነኝ። የውበት ሳሎን። አንዴ ቲጂ የወንዶች ነው። እሺ ወደ ጥያቄው እንገባለን። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? መዝሙር ሊሰሙ። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስብሃል ወይም ያሳስብሻል? ኮንታክቶቹ። ኦኬ። ባላፍ ጓደኛ የቱንም ያህል ቢቀርብ ፈጽሞ ልትጠይቀው የማይገባውን ነገር ጥቀስ ወይም ጥቀሽ። ስለሚስቱ። ሰዓት በተደጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? ፈተና። እዚህ ጋር ያለው የፊቷ ሪያክሽን በጣም ነው የሚያዝናናውና ያው እንግዲህ የቤተሰብ ኃላፊ ስትሆን እንደዚህ አይነት ቀልዶች ምናልባት ላይጥሙ ይችላሉ እና ጥንቃቄ ማድረግ ያስፈልጋል። ምናምን ልጆች ሊሆኑ ይችላሉ። የእድሜም ጉዳይ መጠየቅ አለበት። ስለዚህ ፕሮግራም ሲመራ በተለይ ዲዛይን ፕሮግራም እድሜያቸውን መጠየቅ፣ ስንተኛ ክፍል ናቸው ብሎ ጠይቋል። እድሜያቸው ስንት ነው? ምናልባት እድሜያቸው ዝቅ ያሉ ከሆነ እንደዚህ አይነት ቀልዶችን ለመቀለድ ወይም ደግሞ እንደዚህ አይነት የፍቅር ወሬዎችን ለማውራት ፍቅረኛ አለሽ ባላለሽ ምናምን የሚለውን ነገር ለማውራት ትንሽ ይከብዳል። ምናልባትም የራሄል ፊት ያንን ነገር ያሳይ ይሆናል። እድሜው አይታወቅም። የአሁን ጊዜ ልጆች ፊታቸው ሰውነታቸው ቶሎ ስለሚገዝፍ ከእድሜያቸው በላይ ሊሆኑ ይችላሉ። እድሜያቸው ምናልባትም 15 16 ዓመት ይሆንና ፊታቸው ፊዚካሊ ግን ከ20 ዓመት በላይ የሆኑ ያስመስላቸዋል። ስለዚህ ጥንቃቄ ያስፈልጋል። እንደዚህ አይነት ነገር ሲደረግ እድሜያቸውን መጠየቅ። ምናልባትም የቤተሰብ ጨዋታ ፕሮግራም ላይ ለመሳተፍ ምን ያህል እድሜ እስከ ስንት ነው መሆን ያለበት የሚለውም ነገር
እንግዲህ እንደ ህግ ሊቀመጥ ይችላል። ካልሆነም ደግሞ ያው የቤተሰብ ጨዋታ ስለሆነ የግድ እድሜያቸው ትላልቅ መሆን አይጠበቅበትም። ነገር ግን የሚመጡ እንደዚህ አይነት ታዳጊዎች ሲሆኑ እድሜያቸውን ጠይቀው ለነሱ የሚመጥን አይነት ቀልድ ከነሱ ጋር የሚሄድ ይሄ የማያሳቅቃቸውን አይነት ቀልድ ለመቀለድ መሞከር የተሻለ ነው። ምክንያቱም አንዳንዴ ለትላልቅ ሰዎች የምንቀልዳቸው ቀልዶች፣ ለታዳጊ ልጆች የምንቀልዳቸው ቀልዶች ሊለዩ ይገባል። በተለይ ደግሞ አሁን ዘመኑ ትንሽ ከበድ ያለ ስለሆነ እንዳልኩት ቅድም ትናንሽ ልጆች ሆነው 14፣ 15፣ 16፣ 17 ዓመት ሆነው በጣም ትልቅ የሚመስሉ በት እድሜ ዘመን ላይ ነው ያለ ነው። ምናልባትም ከምግቡ ጋር ከተለያዩ ነገሮች ጋር ተያይዞና ያንን ቀድሞ ማጣራት ያስፈልጋል። ለዛ ይመስለኛል እንግዲህ ራሄል እይቷዋ ያላት እንደ እናትም እንደ ቤተሰብም ነው ለመቆጣጠር የሞከረችው እና አሁን ደግሞ ያው ስራውም ስለሆነ እየቀለደ ነው። ነገር ግን እንደዚህ አይነት ቀልዶችን እንዴት ነው መቀለድ ያለብን የሚለውን ሁሌም ማሰብ ያስፈልጋል። የምንቀልዳቸው ቀልዶች የቱ ጋር መቀለድ አለባቸው የሚለው መታወቅ ስላለበት አንዳንድ ቀልድ ያለ ቦታው ከገባ ችግር ስለሚፈጥር ማለት ነው። ፈተና ቦታ አሪፍ ፈተና ቦታ። እሺ መልሶቹን አብረና ያለን ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? መዝሙር ሊሰሙ። ያምሰሱ ገዳውን ነው የሚሉት። ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስባል? ኮንታክቶቹ ብላለች ማስተዋል። ወንድምሽ እኮ ስልክ ቁጥር ብሏል። በእንግሊዝኛ እኮ ይለያል ብለሽ። እሺ ጓደኛ የቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። ስለ ሚስቱ ማስተዋል ስለ ሚስቱ አትጠይቅም። ዝም ላይ ራሷን ጉዳይ የምታወራው። እሺ ሰዓት በተደጋጋሚ ልታይ የምትችልበት ቦታ የት ሊሆን ይችላል? ፈተና ቦታ። አምሳዎቹ ሰዎች ያሉትን መልስ እናያለን። ሰዎች ሲጨነቁ ምን ሊያደርጉ ይችላሉ? አንደኛው ሊጸልዩ፣ ሁለተኛው ሊያለቅሱ፣ ሶስተኛው አልተመለሰም፣ አራተኛው ሰው ሊያማክሩ። ሶስተኛውን ምን አሉት? 50 ሰዎች ለመዝናናት ይሞክራሉ። ቅድም እንዳልኩሽ ገዳውን ይወጣሉ አልኩ። የሰፈር ልጆች ስልክ ቢሰረቅ ውስጡ ካሉት ውስጥ ምን ያሳስባል? አንደኛው ፎቶ፣ ሁለተኛው ፋይል፣ ሶስተኛው ስልክ ቁጥር፣ አራተኛው አልተመለሰም። ምን አሉ 50 ሰዎች? ሲም ካርዱ በሰው ስም ከወጣ። ጓደኛይቱንም ያህል ቢቀርብ ፈጽሞ ልጠይቀው የማይገባውን ነገር ጥቀስ። አንደኛው የሚስቱን ወይም የፍቅረኛውን ሚስጥር፣ ይሄ አይጠየቅም በፍጹም። ሁለተኛው አልተመለሰም። ሶስተኛው የግል ሚስጥሩን፣ አራተኛው የቤተሰብ ጉዳዩን። ሁለተኛው መልስ ምንድን ነው? ደሞዝ። አጠይቁን ጓደኛችሁን ደሞዝ ግን ቢሆን እንጠይቃለን። የት ነው የምትሰሩት 50 ሰዎች? በነገራችን ላይ ልብ ብላችሁት ከሆነ መልሶቹን ሆን ብሎ ይሆን ሳያስበው የመንገር ነገር አለው። እዛኛውም ግሩፕ ላይ በተለይ ከዚህ ከሲኒማ ቤቱ ጋር ተያይዞለት የተነሳው ጥያቄ መንገር ማለት ይቻላል። በቃ ይህን ብትመልሱ አላለም እንጂ ኦልሬዲ እንደዛ አይነት ሀሳብ ያለው ይመስላል። እዚህ ጋም እንግዲህ አሁን ራሱም እያለ ነበር፣ ቀደም ሲል ጠቆም አድርጎ ነበርና ልብ እስከተባለ ድረስ ይሄ አለ አይደለ ጠይቆ ምላሽ ብቻ መስጠት ሳይሆን አንዳንዴ እንደዚህ አይነት ፍንጭ መስጠት ምናምን ጥሩ ነው። በደንብ እንዲሳተፉ ምናምን ያደርጋቸዋል። which is በጣም ጉድ ሳይድ ነው ብዬ ነው የማስበው። ኤግዛክትሊ መልሱን አይናገርም፣ ነገር ግን ምናልባት መደናገጥ ምናምን ሊኖር ስለሚችል በእንደዚህ አይነት ነገር ሰፖርት ተደርገው ተወዳዳሪዎቹ ለሁለቱም ግሩፖች ተመጣጣኝ የሆነ ነገር ማዘጋጀት ያስፈልጋል። የቤተሰብ ጨዋታ ነው። ጣቢያው ኢቢኤስ ነው። በጌትዬና በዳዊት ቤተሰብ መካከል ደስ የሚል ፉክክር እያየን ነው። ቅድም እነ ዳዊት 64 ነጥብ አምጥተዋል። የጌትዬ ቤተሰብ 80 ነጥብ። አስፔዛው ታፍሷል። ሪች እንኳን ደስ አለሽ። እንኳን ደስ አለሽ። ምጥን ሽሮ የኔ ነው። እነ ዳዊትን ለነበረን ጊዜ ከልብ እናመሰግናለን። በክብር ሸኙልኝ ሞቅ አድርጋችሁ። የቤተሰብ ጨዋታ ነው። ጣቢያው ኢቢኤስ ነው። የጌትዬ ቤተሰቦች 80 ነጥብ አመጡ። አስቤዛውን ከጠቀለሉት በኋላ በምልክት ጨዋታ ላይ ደርሰዋል። አሁን ይገልጹልናል ማለት ነው። እንዴት ነው ኤነርጂው?
የራይል አቋቋም ያስተውቃል። አርባሹ ካልመጣ የምን ማጨብጨብ ነው? እሺ ይነበብ እንላለን ጥያቄውን። እንጀራ መጋገር፣ ማውጫ፣ ሰፌድ፣ ሞሰብ። በጣም አሪፍ መሶብ ነው። ማስተዋል ከመሶብ ስር አጠፋም አይደል? እንቁ እኔ ማስተዋል ጋር ነው ልቤ። አሪፍ መሶብ ይነበብ። ቀጣይ ዳቦ፣ ዳቦ መቁረስ፣ ንባብሮች፣ ድፎ ዳቦ ምን ነበር? ስንዴ ዳቦ፣ እሺ ድፎ አይደለም። ያኛው ዳቦ ነበር። አሪፍ በደምብ ዳቦ መቁረስ፣ ዳቦ መሸንሸን፣ ዳቦ ነው። ዳቦ ውስጥ ነው። ዳቦ ነው። ዳቦ መቁረጥ፣ ክብ ዳቦ፣ ድፎ ዳቦ፣ ህብስት፣ አነባበረው፣ ህብስት፣ ፓስታ። ኦኬ። እና አታሳይንም ነበር ስላይሷን አታወራም። አምባሻ ነበር እኮ አምባሻ። እሺ ችግር የለውም። ይነበብ። ሰፌድ፣ ሴሜል ምንድን ነው? ሰበዝ፣ ወስፌ፣ መርፌ፣ መስፋት፣ የሴሜል እኮ አሁን ደሱ ጋር ጥርስ መፋቅ፣ እሱ ወይራ። እንዲህ ሰበዝ ምናምን ልጆቹ ቅኔ ሊዘርፉ ነበር። እሺ ይነበብ። ግመል፣ አህያ፣ ፈረስ፣ በቅሎ፣ አህያ፣ በቅሎ፣ እሺ የአህያ ዘመን፣ ወርንጭላ፣ አህያ ዘር፣ የአህያ ወርንጭላ። በነገራችን ላይ እዚህ ጋር በጣም በቃ ይሄ ኢነርጂ ያስፈልጋል። ይሄ በቃ ማገዝ እሱ አይደለም እዛው አካባቢ ነው ምናምን የሚለው ነገር በጣም አንደኛ ነውና ተመችቶኛል። አሪፍ ነው። ናሁም አሪፍ ነው። በተለይ ቺኛዋ ስክሪኑ ላይ ትነበብ የሚለው ነገር ለምሳሌ ነፃነት ይል ነበረ። አሁን ደግሞ በነገራችን ላይ ነፃነት እንደዚህ ብሎ እንደዚህ ሲል በጣም ፌመስ ሆኖ ነበረ። ብዙዎቻችን እናደርገው ነበረ፣ እንደሱ አክት እናደርግ ነበረ። ናሁም የራሱን ነገር ይዞ ነው የመጣው። በቃ ትነበብ እስቲ ያለ ስክሪን ላይ ትነበብ፣ አንብባ ትገልጻለች ነው። ይሄ በቃ እንደዚህ አይነት ነገሮች ያስፈልጋሉ። እንደዚህ አይነት ነገሮች በደንብ አዳዲስ ነገሮችን ይዞ መጥቶ በራስ ቀለም በራስ ምስል የቤተሰብ ጨዋታን መምራት በሚፈልገው የፕሮግራሙ በሚፈልገው ልክ ፕሮግራሙ መምራት ያስፈልጋል ከሚል ሀሳብ ነው። የፈረስ ልጅ፣ በቅሎ፣ ዜብራ፣ ኢነርጂ ግን አንደኛ ዜብራ ልጅ፣ የሜዳ አህያ፣ የሜዳ አህያ፣ የተማረ ግደለኝ የተማረ ግደለኝ። እኔ እኮ ልል ነበር ሁሉ ልቀየር። የሜዳ አህያ ጥሩ ነው። ተቀየሩ። አሁን የሚያስረዳ ሰው የቤተሰብ ጨዋታ ነው። ጣቢያው ኢቢኤስ ነው። ኢቢኤስ ነው። የጌትዬ ቤተሰብ ቀላል አድርጋችሁ እንዳታዩቸው። አስቤዛ አላቸው፣ በርበሬ አላቸው፣ ጨውም አለው ተብሏል። ሰምቻል። ምጥን ሽሮ የኔ ስለሆነ ነው። እሺ እንቁ ዝግጁ ነሽ? ይነበብ። ዱካ፣ ወንበር፣ በርጩማ። በጣም አሪፍ። ቁጭ ብላችሁ የምትሉት ይነበብ። እንጀራ፣ ሰፌድ፣ ጸበል፣ ሞሰብ፣ ዳቦ መቁረስ አይደለም፣ እንጀራ መቁረስ፣ እሱ ጋር ሁኑ። እንጀራ ፍትፍት፣ ፍርፍር፣ እንጀራ የሚቆረስበት ሞሰብ፣ ፍርፍር፣ ዘር ነው። ፍትፍት፣ አነባብሮ፣ አላወራሽ ድርቆሽ። ዲያስፖራ አለ እናንተ ቤት ውስጥ? እንጀራውን ጋገርኩት፣ አደረግኩት፣ ሰባበርኩት። ይሁን በትፈረደ ይነበብ። በደንብ የቡና ቁርስ፣ ዱቄት ነገር ነው። ሽሮ፣ ማስጣት፣ ከማድ ቤት እንውጣና እሺ። ኦሞ፣ ልብስ ማጠብ በመዘብዘብ፣ እንበሽዋል። አረ በአንበሽዋል። ኦኬ። አፈር፣ አሸዋ፣ አበባ
እኔ እኮ ምን አይነት አሸዋ ነው ብዬ ደስ ምንም አልገባኝም። ካራሙድ አፈር ሲሉ አሸዋ ነበረ። ይሄ ቢች ዳር ሲሄዱ አሸዋ ላይ እንደማለት ነው። እንቁ ቦይፍሬንድ የላትም እንዴ? አሪፍ ይነበብ። ሻማ መለኮስ፣ ክብሪት፣ ተከተሏት በደንብ። ብርሃን፣ መብራት አይደለም ጧፍ፣ ይሄ ሪታ ድገሚላቸው ራሱ እንዳትረው። እንትን ነው ፋኖስ ይታገስ፣ ቆይ ችቦ፣ ሲጋራ፣ ወይራ፣ ወይራ፣ ርችት፣ ከበሪቹ ነው ምንድን ነው? አዎ እንትን በይ እጣን፣ ከርቤ፣ ጭስ ነበር። እጣንም ይጨሳል፣ ከርቤም ይጨሳል። የሚጨሱትን ነገር ነው የጠረራችሁትና እኔ ጨስኩ እዚህ። አሪፍ ብለናል። የቤተሰብ ጨዋታ ነው። ጣቢያው ኢቢኤስ ነው። የጌትዬ ቤተሰብ የነጥብ አብላጫ አምጥተው የ10 ሺህ ብር አስቤዛ ወደ ቤታቸው ይዘው ሄደው ነበር። በምልክት ውድድሩ ደግሞ 150 ነጥብ አምጥተዋል። 150 ነጥብ 40 ሺህ ብር አያስገኝም። 150 ሲባዛ በ10 1500 ብር 1500 ብር ወደ ጌትዬ ቤተሰብ ገብቷል ብለናል። እንኳን ደስ አላችሁ። ደስ አላለም እንዴ ብሩኬ? ጎበዝ። እንጨብጣለን፣ ሪችን እንጨብጣለን። አሪፍ ነው የሄደበት ርቀት። እንዳልኳችሁ ኮሜዲያ መሆኑ ቲያትር መማሩ ጠቅሞታል። ሁሌም ግን አንድ ሀሳብ አለኝ እኔ ኢቢኤስ የቤተሰብ ጨዋታን አሁንም በተለያዩ ስራዎች የምናውቃቸው ሰዎች ባይሆኑ ብዬ አስባለሁ። በግሌ አሁን ቆንጆ ነው። እስካሁን ከተመለከትኳቸው በብዛት ያነሷቸውን ሀሳቦች በሙሉ ያሟላ ቆንጆ ሆስት ነው። ቆንጆ አድርጎ ነው ያጋፈረው። ምንም ጥያቄ የለውም። እንዳልኳችሁ ስታንዳፕ ኮሜዲ የሚሰራ ልጅ ነው። ቲያትር የተማረ ልጅ ነው። ሰው በደንብ ልምዱ አለው፣ ጠቅሞታል። ካሜራ ላይ እንደፈለገው ነው፣ ነፃነት አለው፣ ብዙ ፍርሃት የለበትም። መጨረሻ ላይ የሚያደርጋቸው አክቶቹ ምናምን በቃ ይሄ ኤነርጂው እጅግ በጣም ደስ የሚል ነው እውነት ለመናገር እና ለምሳሌ ቅድም ብያችኋለሁ፣ ኮሜዲያን ያሲን ፕሮግራም ሰርተዋል። ከዛ ኮሜዲያን አዝመራው ነው ፕሮግራም የሰራው። ከዛ ቀጥሎ ኮሜዲያን አሌክስ፣ ከዛ ንጹህ መጣች። ከዛ ማነው ስሙን ጥሩልኝ፣ ሰመረ ባሪያው ነበረ። ሚሊዮን ይህም ፕሮግራም አጋፍሯል። አሁን ደግሞ እንግዲህ ናሆም መጥቷል። እንዳለ የተመለከቷቸው በሙሉ ይህም ፕሮግራም መርተዋል። ሁሉም በተቻለ መጠን እንግዲህ ነፃነትን ለማስታወስ እንደ ነፃነት የተወሰነ አክት ማድረግ የተወሰኑ ነገሮች ነበሩበት። ናሆም ላይ እሱን ነገር አልተመለከትኩም። በጣም ደስ የሚል ነገር በራሱ ነገር ነው የመጣው። ማስመሰል በደንብ የሚችል ልጅ ነው። በነገራችን ላይ ማስመሰል በደንብ የሚችል ነው ስላችሁ በድምጽም ሰዎችን በድምጽም በአክትም እያስመሰለ የተለያዩ ፕሮግራሞችን ሰርተን ተመልክተነዋል። ነፃነትን ይሄን ፕሮግራም እንደ ነፃነት ሆኖ ለመምራት ብዙ እድሉ አለው ብዬ አስባለሁ ቢፈልግ ኖሮ። ምክንያቱም ድምጽ ለማስመሰል ይሞክራል፣ አክቲንግ እንደነሱ ለማስመሰል እየሞከረ ቅዳሜ አራዳ ላይ ይሰራል። ነገር ግን እዚህኛው ፕሮግራም ላይ ሲመጣ በተቻለው መጠን ራሱን ሆኖ ነው የመጣው። ኢነርጂው በጣም ጥሩ ነው። ሁሌ እንደምናደርገው እንግዲህ ለናሆም በእኔ በኩል ከ10 8 ሰጥቼዋለሁ። ቆንጆ ፕሮግራም ነው። እንግዲህ ይሄ ፕሮግራም ኢቢኤስ ቲቪ ወርልድ ዋይድ ላይ ተጭኗል። ትወና እንዴት ነው ያበላል? አዎ አሳር ነው የሚል ቀልድ ተሰጥቶታል። የቤተሰብ ጨዋታ በሚል ርዕስ ቀርቧል። ይህም ፕሮግራም እስከሰራላችሁ ድረስ 18 ሰዓት ሆኖታል። ዩቲዩብ ላይ ወደ 42,000 ተመልካቾች አይተውታል። 302 አካባቢ ኮመንቶች ተሰጥተውታል። አብዛኞቹ እንግዲህ ቆንጆ የሚባል ለምሳሌ አሁን እዚህ ጋር አንድ ኮመንት ላንብብላችሁ። ቅድም ያልኳችሁን ነገር ስላለ ማለት ስህተቱን በቀልድ አርሞ ማጥፋት የቻለ የራሱ ቀለም በደንብ የተጠቀመ ጨዋታዎችን በደንብ የፈጠረ ኢነርጂው በጣም ከፍተኛ የሆነ ፈጣን የቃላት አጠቃቀሙ የበሰለ በደንብ ተዘጋጅቶ መድረኩን የተቆጣጠረ በራሱ የተማመነ የነፃነትን ቦታና ሙያውን ያስከበረ ስማርት ሰው ተገኘ። እመኑኝ ያሸንፋል፣ ጨዋታውንም ይመራል የሚል ነገር ተናግሯል። ናሆም ራሱን ሆኖ በቀለለ ሁኔታ ሳይጨናነቅ ጥሩ ፐርፎርም አድርጓል።
ይሄ ቤቱ ድምቀቱ ነፃነት ብቻ ነበር ነፂ ነፍስ ይማር ያላንተ አላምር አለ የሚል ሐሳብ የሰጠዋሉ ብዙ ጊዜ ቢያመጡት እያልኩኝ አስብ ነበረ እንኳን ደህና መጣህ የሚል ኮሜንቶች አሉ ናሆም ለዚህ ፕሮግራም ይመጥናል ናሆም ይችላል በቃ እንዲያውም ናሆም ይሁን ተመችቶኛል ከብዙ ትግስት በኋላ አላህ እኮ የልቤን መሻት ሞላልኝ እኔ ይሁን ተመልካቾቻችን አልነገር ልንገራችሁ በጣም ብዙ ከጉዳዩ ጋር የማይያዝ ኮሜንት አትስጡ እኔ መሰለኝ እውነት ለመናገር አሁን ያየሁትና በቃ ናሆምን ጠብቄው ነበርና እሱ ስለሆነ ደስ ብሎኛል ልቤም ሞላለኝ የሚል መስሎኝ ነበር ነገር ግን ከኮሜንቱ ጋር የሚያያዝ አይደለም በርካቶች ላይ ቀርገውታል ለማንኛውም ናሆም ይችላል ግን ሁሉንም ብዬ ነበር ይላል ይሄን ነገር ብያችኋለሁ ብዙ ኮሜንት አንብቤያለሁ ከዚህ ፕሮግራም ጋር በተያያዘ ቪዲዮዎች ተሰራ ሁሉም ስር በቃ የሚመጣውን ሰው ይችላል ይያሉ ነው አሁን ለምሳሌ ኮሜዲያን ያሲን ፕሮግራሙን ከመራ ረጅም ጊዜ ሆኖታል አንድ ወር ከምናምን አለፈው ወደ 2 ወር እየተጠጋ ነው እነሱን አሁን እንዴት ነው በምን መንገድ ነው ያወዳደረ ኢቢኤስ የሚመጣው እንዴት ነው ለነሱ ድምጽ የሚሰጠው ነው ወይስ ተመልካቹ ወደ ኋላ እየተመለሰ ነው ምክንያቱም አሁን ላይ ድምጽ እየተሰጠ ከሆነ የሚቀርበው አሁን ኔክስት ዊክ የሚቀርበው ሰው እድሉ ሰፊ ነው የሰዎች ጭንቅላት እየረሳ ስለሚመጣ ማለት ነው ብዙዎቻችን እንደዛ ስለሆነ ስለዚህ ይሄ ውድድር አሁንም ሰብሰብ ብሎ አንዴ ድምጽ መስጠት የሚቻልበት ነገር ቢኖር እንጂ አሁን ለምሳሌ ድምጽ መስጠት ተጀምሯል እነ ሚሊዮን ብርሃኔ ሌሎችም ድምጽ እንዲሰጣቸው ጠይቀዋል ናሆምም እንግዲህ ድምጽ ስጡኝ ብሏል ምረጡኝ ብሏል ስለዚህ የዛሬ አንድ ወር ከምናምን ላይ የቀረቡ ፕሮግራሙን ያጋፈሩ ሰዎች እነሱስ እንዴት ነው ድምጽ የሚያገኙበት መንገድ የሚለው ነገር ሊታሰብበት ይገባል ገና ደግሞ ወደፊትም ፕሮግራሙን የሚመሩ ሌሎች አሉ ተብሎ ስለሚታሰብ ማለት ነው ስለዚህ ሰብሰብ ተብሎ አንዴ ድምጽ መስጠት የሚቻልበት ነገር ቢኖር መልካም ነው አለበለዚያ ባላንስ ለማድረግ አይመችም ለማንኛውም ግን ሁሉም ኮሜንት ስር ሁሉም የየራሳቸው አድናቂዎች ስላላቸው ከላይ ይችላል እንደውም ከላይ ይሁን በቃ ተመችቶናል የሚሉ እንትኖች አሉ ናሆም ይችላል ግን ሁሉንም ብዬ ነበር የሚለው ነገር እሱን ስላስታወሰኝ ነው ሌላው ፉፉ ኤክስ 8 ዩ ሚል ያሲኖ ካልሆነ ናሆም ይሁን የሚል አለ ጨዋታውን ይመጥናል ቀልድም አብዛ እንዲያውም ያንሳል ቀልዶች የሚጠገቡ አይደሉም ያው እንዳልኳችሁ ነው ኮሜዲያን ስለሆነ ቲያትር ስለተማረ ለሱ ይሄ ነገር ቀላል ነው እንደ ኢቢኤስ ኮሜንታተሮች አሽቃባጭ አላየውም ሁሉም ይችላሉ ብላችሁ ትችሉታላችሁ የሚል እዚሁ ጋር ሌላ ኮሜንት አለና ሁሉንም ተወዳዳሪዎች ዘረራቸው ሂመሬስ የሚል ነገር አለው ሁሉም ተራ በተራ ያቀርቡ በቃ የሚልም አለ እንግዲህ እስካሁን የቀረቡት በየተራ ፕሮግራሙን ይምሩት የሚል ሐሳብ አለ ገብታችሁ ማየት ትችላላችሁ ሐሳቦች እንደዚህ ተሰጥቷቸዋል ለማንኛውም የናሆምን የቤተሰብ ጨዋታን ያጋፈረበትን ፕሮግራም እንደዚህ ተመለከትን እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን ቻናላችንን ሰብስክራይብ አድርጉ ላይክ ሼር ማድረግ እንዳይረሳ ከስር ባለው ስልክ ቁጥራችን ቴሌግራም እና ዋትስአፕ ላይ እንግዲህ የኔ ታሪክ ወደ ህዝብ ቢቀርብ የኔ ታሪክ ሰዎች ጋር ቢደርስ ብዙዎችን ያስተምራል የምትሉት ታሪክ አላችሁ እንደዚሁም ደግሞ እንደዚህ አይነት ባለ ታሪኮችን አቃለው የምትሏቸው ባለ ታሪኮች ካሉ እንደዚሁም ለየትኛውም አይነት መረጃ ከስር ባለው ስልክ ቁጥራችን በቴሌግራምና ዋትስአፕ ላይ ልጽፉልን ትችላላችሁ እኛ መልሰን ኮንታክት የምናደርጋችሁ ይሆናል የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን በድጋሚ ቻናላችንን ሰብስክራይብ ማድረግ እንዳይረሳ ቪዲዮቻችንን ላይክ ሼር በማድረግ ተመልከቷቸው ማለት እንወዳለን እየተከታተላችሁን ስለነበራችሁ ግን እጅግ ከልብ አድርገን እያመሰገንን ከወዲህ ሰናበት መልካም ጊዜ ቻው